ዓለማትን ሁሉ ፈጥሮ የሚገዛ አምላካችን አምላከ ቅዱሳን ቅዱስ እግዚአብሔር ባርኮ ቀድሶ ለዚህ ሰዓት ስላደረሰን ለዘላለሙ ክብር ምስጋና ለስሙ ይሁን። ለልብላችሁ እግዚአብሔርን አመስግኑ። ንጽሕተ ንጹሐን አምላክ ወላዲተ አምላክ አዳኛችንን መድኃኒታችንን ክርስቶስን ያየንባት ሊቃውንት ሲያመሰግኗት ታላቁ ሊቅ ቅዱስ ኤፍሬም እሷ የቤተ ክርስቲያናችን ምልክት ናት፣ the icon of the Christianity የክርስትና ምልክት ናት ብሎ የሚያመሰግናት እመቤታችን ከማይለዩት የክብር አክሊላቸው ከሆነችላቸው ከቅዱሳን ሁሉ ጋራ ስሟ ለዘላለም የተመሰገነ ይሁንልን። የአእላፍ መላእክት የቅዱሳን መላእክት ጥበቃቸው ረድኤታቸው አይለየን። ለጥቂት ደቂቃ ወዶና ፈቅዶ እግዚአብሔር ቢያስተምረን የምንነጋገርበት የትምህርታችን ርዕስ የሚሆነን ሁሉ መዳንን ይወርሱ ዘንድ የሚያገለግሉ መላእክት ናቸው በሚል ይሆናል። እስኪ ከኔ ጋር ቃሉን አንድ ጊዜ አብረን እንላለን። ሁሉ መዳንን ይወርሱ ዘንድ በሉ እስኪ። ሁሉ መዳንን ይወርሱ ዘንድ የሚያገለግሉ መላእክት ናቸው። ሁንዱምቱ አከፈዩፍ ከንተጃጅለን ኤርገሞተዳ አባረ ሰገሌ ደጌሲፈቴቱ ዋደጋ ከናፍ ሰገሌ ደጌሲፈዳ ሁሉ መዳንን ይወርሱ ዘንድ የሚያገለግሉ መላእክት ናቸው። ሁንዱምቱ ፈይና ከናለኒፍ ከንተጃጅለን ከንገርጋረን ኤርገሞታ ታላቁ ሊቅ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ተናገረው ኃይለ ቃል ቅዱስ ጳውሎስ በሕይወቱ ዘመን ሁሉ ክርስቶስን እየሰበከ ለዓለም ሁሉ አዳኝ የሚሆነውን ዓለምን ሁሉ ያዳነውን በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ከባርነት ወደ ዘላለም ሕይወት ከሞት ወደ ሕይወት ዓለምን ሁሉ ያሸጋገረው ዓለማትን ሁሉ ፈጥሮ የሚገዛውን ክርስቶስን ይሰብክ ነበር። ደግሞም በአንዳንዶቹ አውራጃዎች ደግሞ እየተመላለሰ ክርስቶሳውያንን ይሰብክ ነበር። ክርስቶስ ያከበራቸው ክርስቶስ የጠራቸው የመረጣቸው ያጸደቃቸው ደግሞ እስከ ዘላለም ድረስ ከፍ ከፍ አድርጎ ለበጎ ሥራ የመረጣቸውንም ቅዱሳንንም ጭምር ክርስቶስን የሚያመልኩ ክርስቶሳውያንን ይሰብክ ነበር። በዚህ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ዓለም ሁሉ መዳንን ይወርስ ዘንድ ዓለም ሁሉ ከክርስቶስ ጋር ሆኖ ዘላለማዊ ሕይወትን ይወርስ ዘንድ ክርስቶስን በማምለክ ሕይወትን ያውም ዘላለማዊ ሕይወትን ይቀበል ዘንድ የሚያግዙ የሚላኩ የሚያገለግሉ መናፍስት ናቸው ይላል ቅዱስ ጳውሎስ ሲናገር። ሰው ሁሉ መዳንን ይወርስ ዘንድ የሚያገለግሉ የሚያግዙ መናፍስት ናቸው ይላል። እነማንን መናፍስት ይላቸዋል ቅዱስ ጳውሎስ ብላችሁ ስታነቡ በዕብራውያን ምዕራፍ 1 ቁጥር 7 ላይ መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ እግዚአብሔር ነው ይላል። መላእክቱን መናፍስት አገልጋዮቹን የተወደዱትን ደግሞ የእሳት ነበልባል የሚያደርጋቸው በዚህ ክብር ያከበራቸው እግዚአብሔር ነው ይላል። ስለዚህ በቀላሉ ቅዱስ ጳውሎስ መናፍስት ብሎ የሚጠራቸው መላእክትን ነው። ማንን ነው? መላእክትን ነው መናፍስት ይላቸዋል። ጳውሎስ ትዱበት እርጋሳ ገረው ረብሮታ በረስ በቆና ተቆለቆፍ ሰኩዳ ፍርር ነብኑ እንዲያከፈዩፍ ገረዋ ቀየታ ተልጉደቱ
jaalala waaqayyo akka arguuf isaa wajjin jireenya barabaraa akka jiraatu gidiraa biyya lafaa akka mo'atuuf dhiphina biyya lafaa akka mo'atuuf biyya darbitu biyya rakkinaa biyya cinqii biyya dhiphinaa kana dhiise waaqayyo wajjin biyya waaqayyo isaaf qopheesse akka dhaaluuf kabaja waaqayyo akka dhaaluuf kan nama gargaaran kan nama eegan kan namaaf ergaman kadhannaa namaa gara waaqayyo kan baasan deebii waaqayyo gara namaa kan fidan ergamoota jedhe galanni fulfinni ergamoota qulqullootaaf haa ta'u har'a akka mana kiristaanaa keenyatti kumaatamaaf kitila kan ta'an ergamoota kana yaaddachaatii oolla. Phaawulos hundumtuu akka fayyaniif kan gargaaran kan ergaman hafuurota miti hooje eenyuun hafuurota jedhe hojjettan Ibroota 1:7 ergamoota isaa hafuurota warra isa tajaajilan akka ibiddaa kan guban ulfina kan qaban fuula namaatti simboo kan qaban kan nama sodaachisan ibidda abbaan barbaade itti bu'ee akka hin tuqne gubaa isaa akka sodaatu warra isa tajaajilan akka ibiddaa kan taasise fuula namaatti simboo kan kenne ergamoota luboota isaa kan kabaje tajaajiltoota ololol kan qabe waaqayyoodha jedhe waaqa kanaaf ulfinniif galanni maqaa isaatiif haa ta'u እንዲህ ቅዱስ ጳውሎስ ሲናገር እነሆ ይላል አገልጋዮቹን እንደ እሳት ነበልባል የሚያደርጋቸው ጸጋና ክብር በፊቱ ሞገስን ያጎናጸፋቸው እግዚአብሔር ነው ይላል። እነዚህ አገልጋዮች የተባሉት እነዚህ መናፍስት የተባሉት መላእክት ሰው ሁሉ እንዲድን እግዚአብሔርን የሚያገለግሉ ሰውንም ጭምር የሚያግዙ ናቸው። እነዚህ መላእክት ወርኩን ወረነ መገርጋረኒ ነጀን እግዚአብሔር አምላካችን ቅዱሳን መላእክትን ሲፈጥ ከምንም አልፈጠራቸውም እማሃባ አልዋ አበቦኔ ፈጠራቸው ምንም ከሌለበት ወዳለበት አምጥቶ ነው የፈጠራቸው ምንም ከሌለበት ሐሳቡ ታላቅ ነውና በሰው አንደበት የማይታሰብ በሰው አንደበት የማይነገር በሰው ልቦና የማይታሰብ የእግዚአብሔር ሐሳቡ ታላቅ ነውና መላእክትን ለመፍጠር አሰበ ምንም ከሌለበት ወዳለበት አመጣቸው ፈጠራቸው ቅዱስ ዳዊት በመዝሙር 104 ቁጥር 4 ላይ እንዲሁም ቅዱስ ጳውሎስን በዕብራውያን ምዕራፍ 1 ቁጥር 7 ላይ መላእክትን እንደ ነፋስ አገልጋዮቹንም እንደ እሳት ነበልባል የሚያደርጋቸው እግዚአብሔር ነው ብሎ የተናገሩት የመላእክትን ባህሪያቸውን ለመናገር ነው እንጂ መላእክት ከምንም አልተፈጠሩ እንደውም ታላቁ ሊቅ ቅዱስ ኤጲፋኒዮስ እንዲህ ነው የሚለው ሶበሰ ተፈጥሩ እምነፋስ ወነድ እሞቱ ወእማሰኑ ከማነ መላእክትማ እኛ ከተፈጠርንበት ከአራቱ ባህሪያት ሁለቱ ከሆኑት ከነፋስና ከእሳት ቢፈጠሩ ኖሮ እንደኛ ይሞቱ ነበር በስብሶ ይቀሩ ነበር ምክንያቱም የነዚህ ባህሪ ሞት ነውና መላእክትን ግን ከምንም አልፈጠራቸው ለዘላለም ሕያውያን አድርጎ አከበራቸው ይላል ክብር ምስጋና ለእግዚአብሔር ይሁን አከበራቸው ስለዚህ እንደ ቤተ ክርስቲያናችን አስተምሮ መላእክት አይወልዱም አይዋለዱም አይሞቱም እስከ ዘላለም ድረስ ሕያዋን ሆነው ይኖራሉ ኤርገሞን ይዋቀዮ ሂንዶን ሂንደደመን ወሊኖረን ፈዲንፎኒ ትንጁር ቡዴን አፍዳቦ ኑቤክኑ ኛተን የሮንዱ መፉለ ዋቀዮ ደደቢው ኢሳን ወመራውኑ መምኔ ማልረዩኑ መምኔ ወመራዩኑ መምኔ ኤርገሞን አከኑመት ያኒ ዋቀዮ ጋራዋን ተንጅሬራ ገረዋን ጅሩቲ ሳንፊዲ አጃኢበ ደሜ ያኒ ዋቀዮ ኦላና ኡልፋታ ደገለኒ መቃሳቲ ፋቶ ወመራዩን ፊድኔ ሳይንስ አዱኛ ከና ከሰት ዮጢቃቴ ዋከኑመ ሙአቶሚ ጢኖን ሸጅራቹ ቀብ ለኖታ አዱኛ ወሪ በረ ዋን ጢኖን ሸ ወንድ ቡረታቱ ጅራቹ ቀብ ኡመሙ ኤርገሞታ ቲፍገሩ ቡር ያደ ዋቀዮቲ ማሎ ዋቀ ከናፍ ገለኒ መቃሳቲ ፋቶ ያደ ዋቀዮ ማሊ ኖጀን ኢኒ ሁንዱመ እንደንዳ ከናፍዮ ኤርገሞታ ሳካ ቢዳ አከቅሌንሳስ ታሲሰ ጀዴ ዳዊት ፋሩድ ኢባፋ ፉራፉር ረቲ ፊ ጳውሎስ ሞ ዕብሮታ 1:7 ከንዱበት አመለሳኔ ኢብሱፊ ማሊሳኔ ኢብሱፊ አመል ኤርገሞን ቅሌን ሰፈካት አቢድ ፈካት መላእክት እንደ ንፋስ ናቸው ይፈጥናሉ አይታዩም ደግሞ ማይዳሰሱም ስለዚህ እንደ ነፋስ ነው ባህሪያቸው መላእክት እሳታውያን ናቸው
የሚያቃጥሉ የሚነዱ የማይዳሰሱ ስለሆኑ ነው ቅዱስ ዳዊት መላእክትን እንደ እሳት ነበልባል የሚያደርጋቸው ያለው። እርገሞታ አካቢዳት አሲሳጀ እርገሞና ከቅሌንሰት አኩመ ቅሌንሳ ይናሪፈት አሪፈና ንሳኒ ቅሌንሳ ኦሊ ያ ተነማቲኒ ሲመዳ ለመንፈጎል ነምኒ ቅሌንሳ ቀቀበቷ ከንጅሬ እርገሞታ እስከንቀቀበቱ ልጅ ገረሳ እንደመን ኢላሲ ዱፌ አስገሄ ኩኖቲ አስጅራ አከንጀደምኔፍ ቅሌንሳ እርገሞታ ዋቀዮቲ ፊስ ኩኖ አሲን ደርቤ አሲን በይ አሲን ገሌን ጀደሙ ከናፍ ቅሌንሳ ፈካ አቢት ላላ ይለቦባ ይንጉባ እርገሞን ዋቀዮ ሰመላከሲቀም ኤኙ ፉለሳኒ ዳበቹ እንደንደው ቁልቁሉማዳን ከፋያም መሌ አመለሳኒቲን ከወልት ዲያት መሌ ፈዳዋቀሳኒ ከራውት መሌ አቢድ አከን ቀቀበተም እርገሞኒ ሲንቀቀበተም ከናፋካ አቢዳፍ ቅሌን ሰጥሳሉ ሜጀ እነዚህ መላእክት እግዚአብሔር ሲፈጥራቸው ብዛታቸውን ስለማይወልዱ ስለማይዋለዱ የማይቆጠሩ አድርጎ ነው የፈጠራቸው። እንደውም ታላቁ ሊቅ ቅዱስ ሄኖክ በትንቢቱ ምዕራፍ 10 ቁጥር 1 ላይ የእግዚአብሔር መላእክት ብዛታቸው ምን ያህል ናቸው ብትሉኝ ዓለም ከተፈጠረ ጊዜ ጀምሮ እስካሁን ዓለም እስክታልፍ ድረስ በምድር ላይ እንደሚፈስ እንደ ውሃ ነጠብጣብ ነው ይላል። ማነው ይሄንን መፍጠር የሚችለው? ኤውቱ ከነለካው ደንዳ ሐመም ባየ ተርገሞን ዋቀዮ ወጀተን ኮመንሳኒ ሐመም ወጀተን ጀዳ ሄኖክ ኩዳን ቶኩ ኤርሚያስ ሰዲድ ይግደም ይላማ አከስመስ ዳንኤል በቆና ተርበለኮክሰ ኩዳን ረ ኤርጋ ዱኛን ኩኑ መምቴ ጮብኒ ሮባ ለፈ ከነረት ቡኤ ሀጋ ዱኛን ኩን ደርቢቱስ ከለፈ ከነረት ቡኤ ኢሳን ባይነ ሰናኦል ይለካው አመን ጀዳ ማኖ ገለተ ገልጫፊ ወረከና ባይነ ሰናኦል ከናፌጋ ወሪኩን በከጅሩ እንዱመት በከደም ነው እንዱመት ወረኑ የገኒዳ ባይነ ቃሳኖ ለኮብሲ ሳኒዮ ሐመነ ጀደመ ይመዳለሙ። እንግዲህ ቅዱሳን መላእክት ብዛታቸው የማይታወቅ የማይቆጠር ነው። ለዚህ ነው አእላፍ የምንላቸው። እግዚአብሔር አምላካችን መላእክትን ሲፈጥራቸው 100 ነገድ አድርጎ በሶስት ከተማ አስፍሯቸው ነበር። ስንት ነገድ አድርገው? 100 ነገድ በሉ። ስንት ነገድ አድርገው? 100 ነገድ። ቅዱስ ኤጲፋኒዮስ ነው የሚለው በመጽሐፍ አክሲማሮስ ላይ 100 ነገድ አድርጎ በሶስቱ ከተማ ከላይ ወደ ታች ኢዮር፣ ራማ፣ ኤረር ከታች ወደ ላይ ቢሉ ደግሞ ኤረር፣ ራማ፣ ኢዮር በእነዚህ በሶስቱ ከተማ በነገድ አስፍሯቸዋል ቅዱሳን መላእክት። የመጀመሪያው ነገድ አጋኢስት የሚባል ነገድ ነው። አለቃቸውን ሳጥናኤል አድርጎ ሾመላቸው። ከተማቸው ደግሞ ኢዮር ነው። አድራሻቸው ደግሞ አንደኛ ክፍል ነው። ተግባራቸው ደግሞ ጌቶች ገዢዎች ናቸው። የሚገዙ ይቺን ዓለም የሚቆጣጠሩ ለእግዚአብሔር የሚላላኩ ማለት ነው። ሳጥናኤል ነበር አለቃ አድርጎ ይሾመላቸው። ሰማሊያል ወይም ደግሞ ሳጥናኤል የሚባለው አሃዜ መንጦላይት ለስላሴ የስላሴ መጋረጃ የሚከፍት ማለት የስሙ ትርጓሜ የሆነውን ሳጥናኤልን አለቃ አድርጎ ሾመላቸው ለአጋይስት ነገድ። ኋላ ቢወድቅ ከክብሩ ቢያንስ ሁለተኛው ነገድ ደግሞ ክሩቤል ነው። አለቃቸው ኪሩብ ነው። ከተማቸው ኢዮር፣ አድራሻቸው ሁለተኛ ክፍል እንደ ፎቅ አድርጎ ነው ከተማቸውን የሰራላቸው። ክሩቤል ማለት ጸወርተ መንበር ማለት ነው። የእግዚአብሔርን መንበር የሚሸከሙ የስላሴን መንበር የሚሸከሙ ታላቁ ቅዱስ ሕዝቅኤል በመጽሐፉ ላይ እንደተናገረው ኢሳይያስም በትንቢቱ ምዕራፍ 6 ቁጥር 1 እስከ 6 ላይ እንደተናገረው የስላሴን መንበር ተሸክመው የሚያመሰግኑ ክርስቶስን የሚያገለግሉ እግዚአብሔርን በማክበር 24 ሰዓት ሙሉ ክብሩን ዙፋኑን ተሸክሞ የሚያገለግሉ እግዚአብሔርን ሳይሆን ዙፋኑን ተሸክሞ ጸወርተ መንበር የምንላቸው እነዚህ ለዓለም ሁሉ የሚማልዱ ናቸው። ሶስተኛው ነገድ ነገደ ሱራፌል ነው። አለቃቸው ሱራፊ ነው። ከተማቸው ደግሞ ኢዮር፣ ክፍላቸው ሶስተኛ ክፍል ነው። እነዚህ ደግሞ አጠንተ መንበር ናቸው። መንበሩን የሚያጥኑ እሳታውያን የሆኑ የሰማይ ካህናት የምንላቸው እንደ ምድራዊ ካህናት ምድራውያን እንደሆኑት ካህናት ስርዓተ ሰማይ ተሰራ በምድር ሰማያዊ ስርዓት በምድር ተሰራ ለቤተ ክርስቲያን እንዲሉ አዎ እቺ ቤተ ክርስቲያን በሰማያውያን ስርዓት የምታገለግል ናትና እነዚህ ሱራፌል የምንላቸው አጠንተ መንበር
የሥላሴን መንበር የሚያጥኑ የሚያመሰግኑ ለክብሩ ብለው ቆባቸውን ከራሳቸው አውርደው ቅዱስ 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 እያሉ የሚያመሰግኑ ናቸው። ክብር ምስጋና ለመድኃኔዓለም ለአጋዕዝተ ዓለም ለሥላሴ። እነዚህ ሱራፌላውያን ምድራውያን ካህናትን ይመስላል። ሌላኛው አራተኛው ነገድ ኃይላት የሚባል ነው። አለቃቸው ሚካኤል ነው። ከተማቸው ኢዮብ፣ አድራሻቸው ደግሞ አራተኛ ክፍል። እነዚህ ኃይለኞች የሚባሉ ናቸው። ኃይለኞች ስልጣን ያላቸው ክብር ያላቸው ዓለምን በአንድ ጊዜ ሊያጠፉና የሚችሉ እንዲህ አድርጎ ስልጣንን ሰጥቷቸዋል። ቅዱስ ጴጥሮስ በአንደኛይቱ ጴጥሮስ ምዕራፍ 3 ቁጥር 22 ላይ ተናግሮታል። እነዚህ ኃይልን የተሞሉ መላእክት ናቸው። አለቃቸው ሚካኤል። አለቃቸው ማን ነው? አለቃቸው ማን ነው? ሚካኤልን ሁሉ ጊዜ በመጽሐፍ ቅዱስ ውስጥ ሲጠቀስ ምንም እንኳን መልአከ ምሕረት ቢሆንም ደግሞም ሲቆጣ በኃይል በዓለም ላይ ሲመላለስ ደግሞ ታገኙታላችሁ። እስራኤላውያንን ደግፈው ከእስራኤል ጋር የተጣሉትን አማሌቃውያንን እስኪጨርሳቸው እስኪገላቸው ነው ኃይላት የሚባሉ ናቸው። አምስተኛው ደግሞ አርባብ የሚባል ነገድ ነው። አለቃቸው ገብርኤል፣ ከተማቸው ራማ፣ አድራሻቸው አንደኛ ክፍል ነው። የስማቸው ትርጓሜ አርባብ ማለት የሚጋርዱ ማለት ነው። ምን የሚያደርጉ ማለት ነው? ምን የሚያደርጉ? ሰማያውያንን ምድራውያንን የሚጋርዱ ከመከራ ሥጋ ከመከራ ነፍስ የሚጠብቁ። ቅዱስ ሚካኤል ቅዱስ ገብርኤልን ስትመለከቱ በምድራችን ላይ ብዙ ታምራትን ሰርተዋል። እና አናንያን እና አዛርያን እና ሚሳኤልን እሳቱላ እንዳያቃጥላቸው ጋርዶ አውጥቷቸዋል። አረ ለዚህ መልአክ ክብር ምስጋና ይገባዋል ለዘላለም። እነዚህ ነገድ አርባብ። ስድስተኛው ነገድ ደግሞ መናብርት የሚባሉ ናቸው። አለቃቸው ሩፋኤል ነው። ከተማቸው ራማ ነው። አድራሻቸው ሁለተኛ ክፍል ነው። እነዚህ ተቀማጮች ማለት ነው። ሰባተኛው ነገድ ስልጣናት የሚባሉ ናቸው። አለቃቸው ሱሪያል ነው። ከተማቸው ራማ፣ ክፍላቸው ሶስተኛ ክፍል ነው። የምጽአት አዋጅ ነጋሪ አጃቢዎች ናቸው። ክርስቶስ በምጽአት ሲመጣ ክርስቶስን አጅበው የሚመጡ ናቸው። ቅዱስ ዳዊት እኮ ተናግሯል። ሲናገር ስለ ምጽአት ሲናገር እግዚአብሔር ይመጽእ በገሃድ፣ እግዚአብሔር በገሃድ ሆኖ በይፋ ሆኖ ይመጣል። እሳት በፊቱ ይነዳል ነው ያለው። እሳት በምኑ ይነዳል? በፊቱ ይነዳል። እሳት የተባለው አንደኛ ባህሪ ክብሩ ነው። ሁለተኛው አንድም ደግሞ ተብሎ የሚተረጎም እሳታውያን የሆኑ ቅዱሳን መላእክት ናቸው በፊቱ አጅበው የሚመጡ። እነዚህ የምጽአት አዋጅ ነጋሪ አጃቢዎች ናቸው። ስምንተኛው ነገድ ነገደ መኳንንት የሚባለው ነው። አለቃቸው ሰደክያል ነው። ከተማቸው ኤረር፣ አድራሻቸው አንደኛ ክፍል ነው። እነዚህ ተራራን የሚንዱ አጽምን የሚሰበስቡ ናቸው። ክርስቶስ ለምጽአት ሲመጣ መንገዱን የሚያስተካክሉ ከያለበት ሁሉ ጅብ የበላውንም ቢሆን ውሃ የወሰደውንም ቢሆን ራሱን ያጠፋውንም ቢሆን በእንስሳት የተበላውንም ቢሆን እነዚህ አጽምን ሁሉ ሰብስቦ ለፍርድ የሚያቀርቡ ናቸው። እንዲህ እንዲያገለግሉን እኮ ነው የፈጠራቸው። አረ ለአእላፍ መላእክት ክብር ምስጋና ይገባቸዋል። በእውነት ተራራን የሚንዱ ናቸው በፊቱ እየተመላለሱ። ዘጠነኛው ነገድ ሊቃናት የሚባል ነገድ ነው። አለቃቸው ሰላትያል ነው። ከተማቸው ኤረር፣ ክፍላቸው ሁለተኛ ክፍል ነው። እነዚህ የደመ ነፍስ ሕያዋንን የሚጠብቁ ናቸው። ደመ ነፍስ ሕያዋን ከእንስሳት ጀምሮ ሕያዋንን ሁሉ ደመ ነፍስ፣ ነገር ግን ነባዊት ያልሆነችውን ነፍስ በደመ ነፍስ የሚኖሩ ሕያዋንን የሚጠብቁ መላእክት ናቸው። አያችሁ፣ እግዚአብሔር እኮ የሰው ልጆችን ሲያከብር ሲወዳቸው እነርሱንም ብቻ ሳይሆን የነርሱ የሆነውንም ጭምር እንዲጠበቅላቸው እኮ ነው መላእክትን የፈጠራቸው። የመጨረሻው ነገድ ነገደ መላእክት የሚባሉ ናቸው። አለቃቸው አናንኤል፣ ከተማቸው ኤረር፣ ክፍላቸው ሶስተኛ ክፍል ነው። እነዚህ ደግሞ በሰማይ ያሉትን ሁሉ የሚጠብቁ ናቸው። እነዚህ መላእክት አረ ለአእላፍ መላእክት ክብር ምስጋና ይገባቸዋል። በእውነት እንዲህ አድርጎ በመቶ ነገድ ፈጠራቸው። ኋላ ነገደ አጋዕዝት ከአለቃቸው ከሳጥናኤል ጋር ሲወድቁ 99 ነገድ ሆኖ ቀርተዋል። ዛሬ እነዛ ጸንተው በቅዱስ ሚካኤል እየተመሩ ሰራዊተ ሚካኤል እንደምንለው በሚካኤል የሚመሩ ቅዱሳን ሊቃናት ሁሉ እንድንድን
ወደ ክርስቶስ እንድንቀርብ ንስሐ እንድንገባ የሚያገለግሉ የሚያግዙ የሚላላኩ ናቸው። ክብር ምስጋና ለቅዱሳን መላእክት ይሁን። እንግዲህ እንዲህ ባለ ክብር ከፈጠራቸው በኋላ መላእክትን ለአገልግሎት አዘጋጃቸው። ለምን አዘጋጃቸው? ለምን አዘጋጃቸው? ለአገልግሎት። ተጃጅላ ፊሳን ቆጴስ ቆሞ ዲባን ይሳሉ ከበጀቱ ኡልፌሴቱ መጋላ ሰዲር ረሳን ቁመቺስ እራገድ ኢዮር ራማ ኤረን አሲኦል ኤረን ራማ ፍዮር ረሳን ቁመቺስ አፉርተማን ቆዴ መጋለ ኢዮርን ሶዶማን ቆዴ ራመር አመስ ሶዶማን ቆዴ ኤረር አፉርተማ ሶዶማ ሜቃቶቹና ቆሞ ዲበታሲ ሴቱ ሳኑ አከነት ኢሳን ከበይ ሁንዱምቱ መታ ሳኒቃ እርገሞተ ኬሳ ጀደ ዮሐንስ ይነፋን ወርቄ አመልሳኒ ባየዳ ዱበደ ፊቱዋነን እንደንደኝፍ ገባብሱ ዋነን ቀቡ አመልሳኒ ባየዳ በከካው ፈተኒ ከንጅራ ተንጅሩ ዳጋው ፈተኒ ከንጅራ ተንጅሩ እርገሞን ጉርጉዶ እርገማ ቶክች ለቦጳሳቲ ዮካንሞ ኮቾ ሳቲ አዱኛ ከን ኦፊሱ ከንደንዶቱ ጅራያ አዱኛ ከን ኦፊሱ ከንደንዶ ኤከም ሳቲ ሲሞ ከንታ እንጁ ሰፊ ከንደርበተ አብደ ከንቡሰን አዱኛ ከነረቲ ዋን ገረገራቲ ነሞተ ከናደበ ፉሎ ዋቀዮት ከንተጃጅለ ቂጡ መከናኒሞ ለፈኩፈኒ ከኖል ነመካሰ ኢፈ መከነማ ጎለ አብደ ኬሳ ከነመባሰ አገዳኒኤል ሰናፋን ለንጫ ከነማ ጩፈን ለንጫ በረከናሞ ዲኖ ተሐሞታ ከነማ ኦልቸ ከኑኛቹ ዳፋፋን በነርካ ለኪን ሙጫ ዋቀዮት ዲሲ ከንጀደን ኢፈ ከነማ ለምሰኒ ለርገሞተ ከናፉል ፍኒ በገለኒ መካሳኒ ቲፋቶ እነዚህ መላእክት የሰው ልጅን ለማገልገል የተፈጠሩ ናቸው። ይገርማቸዋል። ማንን ለማገልገል የሰው ልጅን ለማገልገል የተፈጠሩ ናቸው። The angels of the Almighty God በሚለው መጽሐፉ ላይ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ የመላእክትን አገልግሎታቸውን ሲያነሳ በመጀመሪያ ላይ they are the messengers of the God. They sent to deliver the messages and said for announcement of important events or guidances. መላእክት የሚባሉት ይላል the messengers of the God ለእግዚአብሔር የሚላላኩ ናቸው። ለማ የሚላላኩ ናቸው። የሰው ልጆችን ጸሎት ወደ እግዚአብሔር የሚያሳርጉ ደግሞም የእግዚአብሔርን መልስ ለሰው ልጆች የሚያመጡ just for announcement of the critical event አስፈላጊ የሆኑት ነገሮች የሰው ልጆች ማወቅ ያለባቸው ለሰው ልጆች የሚያሳውቁ and also guidances መስጠት የሚገባቸውንም ትእዛዝ ጭምር ለእግዚአብሔር ተልኮ የሚሰጡ መላእክት ናቸው ይላል ታላቁ ሊቅ። ታስታውሱታላችሁ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሆነው ሎጥ ለእግዚአብሔር ታምኖ ስለነበረ በሕይወቱ እግዚአብሔርን አክብሮ ስለነበረ እንዳይቃጠል ከዚያ ቁጣ እሳት እንዲድን ወደ ዞአል ከተማ ሮጦ እንዲያመልጥ ያገዙት መላእክት ናቸው። እነማን ናቸው? ረፍተኒ ለገተኒ ገሊና ወጅማን ገላል ለገተኒ ገሊና ተጃጅልቶ ተዋቀዮት ይርገሞን ዋቀዮ ከንተጃጅለን ወንቶ ተበርባችሶቴ ዳለነማትቲ ከኒመን አጀጀ ዋቀዮ ዳለነማትቲ ከንደበርሰን ነማፋቀ ግዱ ከነርገመን ከደና ነማ ገረ ዋቀዮ ዴቢ ዋቀዮ ገረ ነማት ከምቲደን ያደጣ ሴሮማ ኩደሰገል ተቆረጥ ሎጥ አብደ ሰነከሳ አከበው ወሪታሲሰን ከንገርጋረን ሁምነ ከንታኒ እንጉበቲኒ በይ ገረ መጋለ ነጋት ገረ መጋለ ጅሬኛቲ በቀዱ ከንጀዳኒ እርገሞተ ዋቀዮት አመስን ራፈቲና ዋምበር ባቺሳ ነመት ሙጀነ ዋቃ አባ ሰሚራ እርገሜ እርገማ አንገፍትቺ ማርያሚቲ ምስራቾ ሂሜራ ማርያሚቲ ማል ሂሜራ ከናፍ እርገሞኒ ምስራቾ ከነመትበን ጋሩማ ከነማ ለምሰን አጀጀ ዋቀዮ ወረደ በርሰኒ አጁ ለኮፍሰ ለመረጥ እርገሞኒ ማል ኢሳኒዮ ጀደን they are the worshippers of the Almighty God አመስጋኞች ናቸው። ምንድናቸው? አመስጋኞች ናቸው። ያለ ምንም ረፍታቸው ምስጋናቸው እረፍት ሆኗቸው
24 ሰዓት ሳያቋርጡ እግዚአብሔርን የሚያመሰግኑ ናቸው። ይህንንም ቅዱስ ኢሳይያስ በትንቢቱ ምዕራፍ 6 ከቁጥር 1 ጀምራችሁ ስታነቡ ይናገራል። ቅዱስ 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 እያሉ ሲያርፉ ያመሰግናሉ፣ ሲያመሰግኑ ያርፋሉና ለ24 ሰዓት ሳያቋርጡ እግዚአብሔርን የሚያመሰግኑ ናቸው። ከናፍበን ወረ ለፈረጅረን ነሞቲ ዋቀዮስ ከነቲ ከንፈኬ ሲኑፍ ጀቹዳ ከምብራ ሌላው የእግዚአብሔር መላእክት የሰው ልጆችን የሚያድኑ ናቸው። የሰው ልጆችን ምን የሚያደርጉ ናቸው? ተናገሩ። ምን የሚያደርጉ ናቸው? የሚፈውሱ የሚያድኑ ናቸው። ለዚህ ነው ዳዊት በመዝሙሩ 33 ቁጥር 7 ላይ የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናቸውማል ይላል። ይሰፍራሉ፣ ምንም ያደርጋሉ? ያድናሉ። ይሰፍራሉ፣ ምንን ያደርጋሉ? ያድናሉ። ትመለከቱታላችሁ በትንቢተ ዳንኤል ምዕራፍ 3 ቁጥር 5 ላይ ቅዱስ ገብርኤል ከሰማይ ተልኮ አናንያን አዛርያን እነ ሚሳኤልን ከእሳት ነበልባል ሲያድናቸው። አረሄ ብቻ አይደለም። በትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ ሊበላ የቀረበውን አንበሳ አፉን ዘግቶ ቅዱስ ዳንኤልን ያዳነው መልአክ ነው። ለዚህ መልአክ ክብር ምስጋና ይገባዋል። እነዚህ የሰው ልጆችን የሚያድኑ ናቸው። እኛንም ቢሆን ይጠብቁናል፣ ያድኑናል። ከመከራ ስጋ ይጠብቁናል። ቅዱሳን መላእክት እርግሞን ዋቀዮ ሐማራን ወይ ኑፈይስ አከነ ጀደ ዳዊት ፋሩሳ ሶዶሚ ሰዲረ ወረ ዋቀዮን ሶዳተን እርግሞን ሳምብረ ይምቡፈቱ እርግሞን ሳምብረ ማሊንጎዱ ይምቡፈቱ ግድራራ ይሳደጉ ሂኖልቹ ጀዳ ኤኙሎልቸኒሩ ጀተን ዳንኤል ሰዲዲግ ደሚጃረት ኢጆሌ ሰደን ዋቀ ዋቄስ ነመሌ ጀዳኒ ዲደን ሰበበ ዋቀ ዋቄሰኒ ሰበባ መንቶታ ታኒ ይብደት ደርበተመ የሮሰነ ኤዳነምን ዋቀ ዋቄሱ የሮዳ ፍረከተመሌ ረኮድ ሳይትፉፍ ነምን ዋቀ ጃለቱ የሮዳ ፍቆራማ ኤርገማ ገብርኤል ኢጆሌ ሰደን ሰናፍ ጀደን ሰቢራ ቁፍ አቢዳን ተንጉበቲን ሲሳምባ ሰገለንዲ ጉልፍኒ በቃሳቲ ፋቶ ከናዳጋ ኤርገሞን ዋቀዮ ሊገርጋሩ ሊፈይስ ዳንኤል ጃዲግ ደሚ ለመረቲስ ዳንኤል ለከን ዋቀ ዋቄስ ጀናን ሞቲ ለክ ዋቀነን ሲው መዋቄስ አንጎኮ ዋቄስ ካበጆኮ ዋቄስ ናፍቢታ ሚጀደ ዳንኤል ሞማንጀ ለክ አኔ ከነም ቢተሙፍ ዋቀዮ ዱዋ ኤኙ ዱዋ ደፈም ቢተማ ኤኙ ዱዋ ደፈም ቢተማ ኤኙ ዱዋን ዋቄሳ ኢሳ ዱዋን ዋቄሳ አከሲ ኤደድዴ ሲንደርበጣ ሲረኪሳ ሲንዲጲሳ ጀዴ ሌንጨ ጉዮተ ባዬ ቤላኤ ሌንጭ ቤላኤ ምት ያከነቱ ዋነ መጎዱም ቤት ሌንጨ ጉያ ባዬ ቤላኤ ተደርበት የሮከደ ሌንጭ ጨፋምበደ ገረ ዳንኤል ትፊጉ ጀልቀ ዳንኤል ማመንቲ ሳቲን ጀባቴ አርከሳ ድርርሴ ያዋቀው ማቆነ ግነትክስ ጋፈንዴን ሚካኤልን ሰሚዳ ዱፈ አፋለን ጭጫ ጩፈኛ ተሙጀላይ ሰዎች ገለኒ ሁልምን መጣሳቲ ፋቶ እርገሞን ዋቀዩ አከከነቲሉ ተጃጅሉ ከና ብሮተ ተቆኩዳ ፍርረዲስ አከነምኒ ፈዩ በላ ጀላ አከነምኒ ወሉ ይንገርጋሩ ይነርገሙ ይንተጃጅሉ ጀነሜ ከንዱበተሜ ሌላው የእግዚአብሔር መላእክት ያስታርቃሉ። ምን ያደርጋሉ? ምን ያደርጋሉ? ከማጋ ያስታርቃሉ። ከእግዚአብሔር ጋር በሉ ከማጋ ያስታርቃሉ። እስካሁን በትንቢተ ዘካርያስ ምዕራፍ 12 ከቁጥር 12 እስከ 17 የተመዘገበው ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 17 ነው። ታላቁ የእግዚአብሔር መልአክ በእግዚአብሔር ፊት ቆመ ይላል። በማፊት ቆመ፣ በማፊት ቆመ። ታላቁ የእግዚአብሔር መልአክ በእግዚአብሔር ፊት ቆመ ይላል። በዛን ዘመን እስራኤላውያን በባርነት ተገዝተው በመከራ ይኖሩ ነበር ይላል። 70 ዓመት ሙሉ ባቢሎናውያን ገዝተው እየተጫወቱባቸው ይኖሩ ነበር ይላል። መልአኩም ቃሉን አንስቶ አቤቱ የልዑል አምላክ ሆይ፣ አቤቱ ንጉሳችን ሆይ ኢየሩሳሌምን የማትምረው እስከ መቼ ነው? እስኪ ከኔ ጋር በሉ ኢየሩሳሌምን በሉ እስኪ የማትምረው እስከ መቼ ነው ብሎ ስለ ኢየሩሳሌም ስለተባለች ስለ ቤተ ክርስቲያን አንድም ስለ ኢየሩሳሌም ሰዎች ሲለምን ሲያስታርቅ ታገኙታላችሁ። እንዲህ ብሎ ባለ ጊዜ እግዚአብሔርም በሚያጽናና ቃል መለሰለት፣ ኢየሩሳሌምን እንዲምርለት ቃል ኪዳን ገባለት ይላል። ለዚህ መልአክ ክብር ምስጋና ይገባዋል። መላእክት የሚያስታርቁ ናቸው። የሚያስታርቁ አስታራቂዎች ናቸው። ለሰው ልጆች ምሕረትን የሚለምኑ ናቸው። እርግሞን ዋቀዮ ይናራፍ
namoota waaqayyo walitti araarsu maaloo cubbuu isaanii dhiisi maaloo fayyis hin beekin hojjetani beekumsati isaanitti hanqate amantiitu isaanitti hanqate maaloo dhiisiif cubbuu isaanii jedhaniitu kadhatu namaaf Zakkaariyaas irraa amma yoo ilaaltan sila boqonnaa tokko lakkoofsa 12-17 bara sana Israa'eloon waggaa 70 guutuu Baabilooniif bitame. Namni bitame maal akka ta'u siniif aaraa miti. Namni garboome maal akka ta'u siniif aaraa miti. Waa'uun qabu, aangoon qabu, jiruun qabu, waan hundumaan rakkachaa jira. Waan kan kooti jedhuun qabu kan ormaatiin jiraata malee. Uummata kanaaf gaddeet ergamaa Waaqayyo maaloo warra Yerusaalem Israa'eloota waggaa 70 guutuu garboomanii rakkatan kan maal Waaqayyo mitti fayyistu isaan fayyisi jedhe Waaqayyo walitti araarseera maal ergamoota kanaaf galanni haa ta'u isaaniif ሌላ መላእክት እግዚአብሔር የሰው ልጆች ጸሎትን የሚያሳርጉ ናቸው ጸሎትን የሚያሳርጉ ምንን የሚያሳርጉ በግብረ ሐዋርያት ምዕራፍ 10 ቁጥር 1-4 ላይ ተመዘገበው የምትመለከቱ የቀርሜሎስን ጸሎት ያሳረገው የእግዚአብሔር መልአክ ነበር የማመላክ ነበር እግዚአብሔር መልአክ በራዕየ ዮሐንስ ምዕራፍ 8 ከቁጥር 1-4 ስታነቡ የዕጣኑ ጭስ ከቅዱሳን ጸሎት ጋራ በመላኩ ወደ ሰማይ አረገ ይላል በማይጅ ወደ ሰማይ አረገ አረ ለነዚህ መላእክት ክብር ምስጋና ይገባቸዋል በእውነት ለካ ጸሎታችንን የሚያሳርጉ ናቸው ቅዱሳን መላእክት አባቶች የሚጸልዩት ቅዳሴውንም ቢሆን ማህሌቱንም ቢሆን ሰዓታቱንም ቢሆን በቅድመ እግዚአብሔር የሚያሳርጉ ማን ናቸው አረ ተናገሩ ማን ናቸው መላእክት ናቸው ከደና ለሞታ ፉሎ ወቀዮ ተልዋ ሙለተ ዮሐንስ ሰደት ተቋጋ ፍሪረት ኢጣኒ ኑታር ሲሉ ከደና ለሞታ ሀርከ እርገሞታ ፉሎ ወቀተሉ ወይጀ ሀርከ የኙቲ አረ እርገሞታ ከናም ገለኒ ቀበጅኒ መቃሳኒ ጢፋተው አጃኢበ ነላላ ሉቃስ ቶኮ ኩነ ሰዲ ሲወዱ ቢስተን ገረ ዘካርያስ ዱፌ እርገማው ዋቃ ማጀረ ዘካርያስ እንዲበቴ አተመናከቲስ እንዴስ አቡማን ከመሰሉማን ከይናፍ ከናን ከፉላ ዋቀት ሲዳጋቤ ከናን ከፉላ እንት ሲዳጋቤ አረ እርገማ ከናም ገለኒ አተው ከናና ሉባ ከኖልባስ ከሉቦኒ ከደተን ፉላ ዋቀዮቲን ከንጎ ሌላው ቅዱሳን መላእክት ለሰው ልጆች የሚዋጉ ናቸው ለሰው ልጆች የሚዋጉ ጥንተ ጠላት ዲያብሎስን የሚዋጉ ናቸው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲሁም በመዝሙር 90 ቁጥር 10 ላይ ተመዘገበው እነዚህን የሚገልጹ ኃይለ ቃላት ናቸው በመጨረሻ መላእክት ያማልዳሉ መላእክት ምን ያደርጋሉ በሉ ተናገሩ ምን ያደርጋሉ እስኪ አንድ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ተመዘገበውን ኃይለ ቃል እንመልከት ማቴዎስ 18:10 ላይ እነዚህን ተናናሾችን አትበድሏቸው ለነሱ የታዘዙ መላእክት በእግዚአብሔር ፊት ይቆማሉ ይላል በማን ፊት ይቆማሉ ለሁሉም ሰው ታዞ መላእክት ሊያስታርቁ ሊማልዱ በእግዚአብሔር ፊት ይቆማሉ አረ ለአይላፍ መላእክት ክብር ምስጋና ይገባቸዋል ማለት የሚማልዱ ናቸው በትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ መልአኩ ቅዱስ ሚካኤል ቆሞ ለታላቁ ነብይ ለቅዱስ ኢሳይያስ ሲማልድ ታገኙታላችሁ ዲያብሎስ ነው ኢሳይያስን ይከሰዋል በእግዚአብሔር ፊት ማንን ይከሰዋል ቅዱስ ኢሳይያስ ኃጢአተኛ ነው ብሎ ይጠመጥመው ጥምጣም እንኳን ክብር የሌለው ነው ብሎ ይከሰዋል እድፍ ልብስ ለብሰዋል ብሎ ይከሰዋል ዲያብሎስ ኢሳይያስ ያኔ የእግዚአብሔር መልአክ ቆመለት ይላል የማመላክ ቆመለት አረ ክብር ምስጋና ለመላእክት የእግዚአብሔር መልአክ ቆመለት ነው ቢለው ከቆመ በኋላስ እግዚአብሔርን ይጠይቀዋል የጥንተ ጠላት የዲያብሎስ ክሱ ውሸት ነው ኢሳይያስ ስማ ጻድቅ ነው በፊት ትንቢትን በመናገር በመላላክ በመስበክ ቃልም በማገልገል የሚመላለስ ታላቁ ነብይ አይደለም ብሎ መልአኩ ከቆመለት በኋላ ወዲያውኑ እግዚአብሔር በሚያጽናናው ቃል ተናገረና በሎ የኢሳይያስን ክብር ከፍ አድርጎ ነጭ ጥምጣምንም ጠምጥሙለት ደግሞም ነጭ ልብስንም አልብሱት ክብሩ ከፍ ይበል ነው ያለው ክብር ምስጋና ለመድኃኔዓለም ይሁን እንደዚህ የሰው ልጆችን የሚያከብሩ የሚማልዱ ናቸው መላእክት እርገሞን ዋቀዮ ኢናራስ ዋቀዮን ወልቲ ነማራስ ጋሩማ ነማፍቆዱ ማቴዎስ ኩነ ሰደት ረት ማልጀደ ሲሚት ይፈካቴ ኤርገሞት ኒ ዋቀዮ ተኮን ነማት ይፉላ ዋቃይ ጣበቱ ጀ ፉለኙ ጣበቱ
ورسن تفتني وجرات تفتينا ورسن يسيتني تفت ولا لنا جتني كان تفتي وجرات تفتينا غارين دبت غارين ناسو كنس فلنا ماتني همامتي وايم باسو كان جتني وجرات تفتينا إسافر جمون واقعيو رمضاني فونا واقع أبت جد وبي ورت فتمي في جمون ننبت قالني مكاساتي فاتو كنافي يوجد قاموس ورفيو داكبن فينا واقع دالو ورقبني كان غرغاره كان بلي سباسا كان تجاجلن ارغموتا جد اينودا نوني سرغمون واقعيو نوا تجاجلن كدنا كينو نوفا باسن سغلي واقعيو لبي كينو رتي نوفا بريس امبربادني كدنا كيسنا كولو امبربادني ميتو كيچايلله دان ارغموتا واقعيو كنغلته إيجا إلالا واقعيو أكنو تجاجلني في الجموت أول نوسمو إسان تجاجلو كونا يجون مالغو شو كونا أسمو ملاك يمياكلو أغلغيوچن نبر كريستوس لنيا يسط وقتاچو ጥበባቸው ማስተዋላቸው ለዓለም ያደሉ የሚያመሰግኑ መላእክት እኛም ደግሞ እንዲህ ያሉ መላእክትን ለኛ እንዲያገለግሉ ካደረገ ክርስቶስ እኛም በእውቀታችን እኛም በጉልበታችን እኛም ደግሞ ባለን ነገር ቤቱን ማገልገል ግድ ነው ማለት አማ ማጀራዩ ኦሮሞኑ ጋምማ ከንልታ ደፍበይ ቦይቻን እንደቡ ኦዶቦች ጅራቴው ይነማይነች አገሰኒት ከንልታ ደፍበይ ማልን እንደቢው ilta daf manabe kame ilillela nisilillela nuaka kesengele tefet kan ilta daf be ocho to jirate bo we mate malik betas